ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶች እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የሙስሊሞች ነብይ እንግዲህ የወሲብ ህይወቱ በጣም አስቸጋሪ እንደሆነ፣ በጣም ሴቶችን እንደሚወድ፣ ከብዙ ሴቶች ጋር ወሲብ እንደሚያደርግ፣ ብዙ ሴቶችን ወሲብ የሚያደርግበት የ30 ሰው ጉልበት አላህ እንደሰጠው፣ በዛ የወሲብ ጉልበት ደግሞ ሴቶችን ወሲብ እንደሚያደርግ እንደውም ስርዓት በሌለው መልኩ የወሲብ ህይወትን እንደሚያከናውን ላሳያችሁ ፈልጋለሁ። እንግዲህ የዛሬው መጀመሪያው ከሰሂህ አልቡኻሪ ሐዲስ ቁጥር 260 ላይ ነው ማሳያችሁ። ተመልከቱት። ሰሂህ አልቡኻሪ 260 ላይ ነው ያለው። ሰሂህ ነው፣ ተቀባይነት ያለው ማለት ነው። ተቀባይነት ያለው ወይም ትክክለኛ ማለት ነው። ትክክለኛ ሐዲስ ማለት ነው። ትክክለኛ ሐዲስ ማለት ነው ወይም ተቀባይነት ያለው ሐዲስ ማለት ነው። ሙሐመዱል ቡኻሪ የሚባል ሰው ነው የዘገበው። እንግዲህ ቁጥሩ 260 ላይ ነው ያለው። እንግዲህ እንድታስተውሉ ነው ይሄንን ላሳያችሁ የምፈልገው። ኦኬ፣ ሐዲሱ እንግዲህ የዘገበችው የሙሐመድ 11ኛ ሚስት ነች እና የመጨረሻዋ ሚስቱ ናት የዘገበችው። እንግዲህ ነብዩ ጀናባ ሆኖ፣ ጀናባ ማለት ከሚስቶቹ ጋር ወሲብ አድርጎ የዘር ፈሳሹ ሲፈስ ወይም ደግሞ በህልሙ እርጥበት ሲሰማው ወይም ደግሞ ከሴቶች ጋር የተኛ እየመሰለው በህልሙ ወሲብ አድርጎ የዘር ፈሳሹን ሲያፈስ ጀናባ ሆነ ማለት ነው። እና ያንን ትጥበት ያደርጋል። ትጥበት ሲያደርግ እንግዲህ ቅደም ተከተሉ ነው የሚነግረን። የዚህ ቅደም ተከተል ላይ በጣም አሳፋሪ ነገር ነው የሚያደርገው ሰውዬ። ሂ ክሊንድ ሂዝ ፕራይቬት ፓርት ፈርስት ማለት ነው። በመጀመሪያ የሚያደርገው ፕራይቬት ፓርቱን በእጁ ምን ይላል? ያጸዳል። ሚስቱ ጋር አድርጎ ሲጨርስ በእጁ ያጸደዋል። በእጁ ወይም ደግሞ በህልሙ የዘር ፈሳሹን ካፈሰሰ በእጁ ይጠርገውና ዘን ከዛ በኋላ ይላል ሩብድ ኢት ዛት ሃንድ ኦን ዘውል ወይም እርዝ ላይ። እንግዲህ ተመልከቱ፣ የዘር ፈሳሹን በእጁ ይጠርግና ከዛ ወይ አፈር ላይ መሬት ላይ ይጠርገዋል ወይ ግድግዳ ላይ ይጠርገዋል። ዘን ኤንድ ወሽት ከዛ በኋላ ነው የሚታጠበው። መታጠብ እያለ ቀጥታ እጁን ወስዶ ግድግዳ ላይ መለጠፍ ወይም አፈር ላይ መለጠፍ ምን ይሉታል? ስለዚህ ሙሐመድ 11 ሚስቶች ነው ያሉት። ከ11 ሚስቶቹ ጋር ወሲብ ባደረገ ቁጥር ይሄን ያደርጋል። እሱም ብቻ አይደለም፣ በህልሙ ደግሞ ከሴት ጋር አድሮ የዘር ፈሳሹ ሲፈስ እንደዚህ ያለ ስራ ይሰራል። ይሄ በጣም አሳፋሪ ነው። ከዛ ይላል ስሙ፣ ከዛ አቡሌሽን ፐርፎርም ያደርጋል ማለት ነው። ወይም ደግሞ ውዱ ያደርጋል። ሰዎች ሶላት ሲሰግዱ የሚያደርጉትን ላይክ ዛት ዘ ፕሬየር። ሰዎች እንግዲህ ሙስሊሞች ውዱ ሲያደርጉ አይታችሁ ከሆነ ከዛ በኋላ ነው እንግዲህ እንደ ሙስሊሞቹ አሁን እንደምታውቁት ሙስሊሞች ውዱ የሚያደርገው ማለት ነው። ከዛ በኋላ ደግሞ ሻወር ይወስድና በመጨረሻ ላይ እግሩን ይታጠባል ይላል። ዎሽስ ቦት በጣም አሳፋሪ አደራረግ እንደሆነ እንግዲህ ሁላችሁም እንድታስተውሉ ነው ይሄን የነገርኳችሁ። ይሄ ብቻ አይደለም፣ በነገራችን ላይ ልብሱ ላይ ሁሉ ይደርቅ እንደነበረ ላሳያችሁ። ልብሱ ላይ ሁሉ ይደርቃል። ሐዲሱን ላሳያችሁ። ይሄው ልብሱ ላይ እየደረቀ አይሻ ትጠርግለታለች ይላል። ይሄው ሐዲሱን ላሳያችሁ፣ በጣም በሚያሳፍር መልኩ ማለት ነው። ዘጋቢዋ አይሻ ነች። ሪፖርት ያደረጉት አላዋድ ኤንድ ኡማም ነው ሪፖርት ያደረጉት፣ ግን ዘጋቢዋ አይሻ ናት። በ6 ዓመቷ አግብቶ በ9 ዓመቷ ወሲብ ያደረጋት ህፃን ልጅ ናት። እንግዲህ ይህንን የምትዘግበው ህፃን ልጅ ዘገባውን የዘገበችው ትልቅ ከሆነች በኋላ ነው። በ9 ዓመቷ አግብታ 18 ዓመቷ ላይ ነው መሐመድ የሞተው። ከዛ በኋላ ነው ዘገባው መዘገብ የጀመረችው። እና ምን ትላለች? አይ ዩዝድ ቱ ስክራይብ ዘ ድሮፕ ኦፍ ሴመን ፍሮም ዘ ጋርመንት ኦፍ ዘ ፕሮፌት ይላል። በአላህ መልእክተኛ እንግዲህ የአምላክ መልእክተኛ ነው የተባለ ሰው ጋርመንት ልብስ ላይ ሴመን የዘር ፈሳሹን ወይም ፐርሙን ሁልጊዜ ይጠርግል። ዩዝድቱ ማለት በተደጋጋሚ እንደማለት ነው። በተደጋጋሚ ከልብሱ ላይ ትጠርግለት ነበረ። መጥረግ ብቻ ሳይሆን ይሄ ደርቆ መፈግፈግ አይነት ነገር ማለት ነው። የዘር ፈሳሹን ግድግዳ ላይ ያደርጋል፣ መሬት አፈር ላይ ያደርጋል። ከዛ ልብሱ ላይ ደግሞ ይደርቅበታል። ይሄ ሰውዬ ሁሉም የሆነው ምን ሆኖ ነው ካላችሁ፣ ሙሐመድ የወሲብ ፍላጎትን መቋቋም የማይችል ልብሱም ላይ ከሚስቶቹም ከ11 ሚስቶቹም ጋር በማድረግ ከባሪያዎቹም ጋር በማድረግ ሴት ባየ ቁጥር ደግሞ ከሄደበት እየተመለሰ ከሚስቶቹ ጋር ወሲብ የሚያደርግ ሰው ላሳያችሁ። ይሄኛውን ደግሞ ኦኬ
ይሄኛው ሐዲስ ምን ሐዲስ ላይ ነው ያለው? ሰሂህ ሙስሊም ቻት ሰሂህ ሙስሊም 288 ቢ ላይ ነው ያለው። ሰሂህ ሙስሊም ነው፣ ሰሂህ ነው ሐዲሱ። ኦኬ እሺ፣ ሙሐመድ ዮሴፍ ፍላጎቱን መቋቋም የማይችል ሰው መሆኑን ደግሞ ላሳያችሁ። ይኸው ሚሽካት አልመሳቢህ ነው ያለው። ሚሽካት አልመሳቢህ ላይ ያለ ሐዲስ ነው። ይኸው እንድታዩት ማለት ነው። ሚሽካት አልመሳቢህ 3108 ላይ ነው ያለው። ሚሽካት አልመሳቢህ የሚባል ሐዲስ አላቸው። ኢብን መስዑድ ነው፣ በጣም ታዋቂ ዘጋቢ ነው። ኢብን መስዑድ ነው የዘገበው። የአላህ መልእክተኛ ምን አየ ይላል? ሶው ኤውመን ሁ ቻርምድ ሂም፣ ውበቷ የሚስበው ሴት ባየ ጊዜ ሙሐመድ ምን አደረገ? ሶ ሂ ወንትቱ ሳውዳ የምትባል ሚስት አለችው። ሳውዳ ጋር ሄደ። ሁ ዋዝ ሜኪንግ ፐርፊውም፣ ምን እየሰራች ነበር ይላል? ሽቶ እየቀመመች ነበረ። ሄደ ከእሷ ጋር። ያችን እንግዲህ በውበቷ የሳበችውን ሴት ባየ ጊዜ እየሮጠ ሂዶ ምን አደረገ? እንግዲህ ይሄ ሽቶ እየቀመመች ያለችው ሳውዳ የምትባለው ሴት ጋር ሄደና ዘይሌፍቲህም አብረዋት ሴቶች ነበሩ፣ ከሴቶቹ ጋር ነበሩ ተቀምጣ ሽቶ እየቀመመች ያለችው። እነሱ ሄዱ። ከዛ አፍተር ሃድ ሂ ሃድ ሳቲስፋይድ ሂዝ ዲዛይር ቱ፣ እንግዲህ ሳቲስፋይ ያደረገባት ማለት ሄዶ ወሲብ አደረጋት። ማንን? ሳውዳን። እንግዲህ ሴት መንገድ ላይ አይቶ ማለት በውበቷ ተማርኮ፣ ስለዚህ እየበረረ ሄዶ ከሚስቱ ጋር ወሲብ አደረገ ይላል። ከዛ ምን ብሎ አስተማራቸው? ኢፍ ኤኒዋን ሲ ኤ ውመን ሁ ቻርምስ ሂም ሂ ሹድ ጎ ቱ ሂዝ ዋይፍ። ስለዚህ መንገድ ላይ ሴት አይታችሁ ከማረካቻችሁ ሩጣችሁ ደግሞ ሴታችሁ ሚስቶቻችሁ ጋር ወሲብ አድርጎ ብሎ ደግሞ ለተከታዮቹ ይመክራል። ይሄ አንድ ጊዜ የሆነ ብቻ አይደለም። ሳውዲያ ጋር ያደረገው ብቻ ሳይሆን ሌላ ሚስቱ ጋር ተመሳሳይ ነገር አድርጓል። ላሳያችሁ። ይሄው ይሄ ደግሞ ይሄ ደግሞ ዘይነብ የምትባል ሚስት አለችው። ያው ከጉዲፈቻው ልጅ የቀማት የጉዲፈቻው ልጅ ሚስት የነበረች ናት። እዚህ ላይ ምን ይላል ሐዲሱ? እንደዚህ ይላል። ጃቢር ነው ሪፖርት ያደረገው። ጃቢር የሚባለው ነው። የአላህ መልእክተኛ ሰው የውመን ሴት አየ። ሶ ሂ ካም ቱ ሂዝ ዋይፍ፣ ወደ ሚስቱ ሄደ። እሷ ምን እያደረገች ነበር? ታይኒንግ ሌዘር እየፋቀች ነበረ፣ ወይም ደግሞ ቆዳ እየፋቀች ነበር። የሃድ ኢንተርኮርስ ዊዝ ሄር። እንግዲህ ሴት አየ፣ እሱ መቋቋም ሲያቅተው ወዴት ሄደ? ወደ ዘይነባ። ሁለተኛ ጊዜ ነው። ከዛ ምን አላቸው ለተከታዮቹ መጥቶ፣ በጣም የሚያሳፍረው ነገር ልንገራቸው። እሱ የወሲብ ፍላጎትን መቋቋም ሲያቅተው በሴቶቹ ላይ ነው እንግዲህ የመደው። ዘውመን አድቫንስድ ኤንድ ትራይድ ዘ ሼፕ ኦፍ ዴብል። ሴት ልጅ የምትወጣው የምትገባው በሰይጣን መልክ ነው። ያቺ ሴት እንግዲህ ስትማርከው እና ውበቷ መቋቋም ሲያቅተው ሄዶ ከሚስቱ ጋር ወሲብ ካደረገ በኋላ ሴቶች በሰይጣን ቅርጽ ነው የሚሄዱት፣ የሚወጡት፣ የሚገቡት በሰይጣን ቅርጽ ነው ይላል። እንግዲህ ሴት ልጅ የሰይጣን ቅርጽ አላት ይላል። ይኸው ወሲብ ፍላጎቱን መቋቋም የማይችል እንግዲህ እንደዚህ ያለ ሰው እንደሆነ እንድታዩ ፈልጋለሁ። ሌላውን ላሳያችሁ። እንግዲህ ይሄ የሚሆነበት ምክንያት ደግሞ የ30 ሰው ጉልበት ስላለው ይለናል ሐዲስ። ይሄው ተመልከቱ። ይሄ ሐዲስ ያለው ሰሂህ አልቡኻሪ 268 ላይ ነው ያለው። ሰሂህ አልቡኻሪ 268 ሐዲሱ ይኸውላችሁ ሰሂህ አልቡኻሪ ነው። ሰሂህ ነው። ይሄ ነው። ቃታዳ የሚባለው ነው ናሬትድ ያደረገው። አነስ ቢን ማሊክ ሲናገር ሰምቼው ይላል። እንግዲህ ቪዚት ኦል ሂዝ ዋይፍስ አራውንድ፣ እየዞረ ሁሉንም ሚስቶችን ይጎበኛቸው ነበር። በቁጥራቸው 11 ነበሩ ይላል። አነስ ግን ምን ይላል? አያስክ አነስ ሃድ ፕሮፌት ዘ ስትሪንግስ ፎር ኢት፣ ለዚህ ሙሐመድ ጥንካሬ ያለው የሚል ጥያቄ አነሳ። እንግዲህ ጥንካሬው የ30 ሰው ጉልበት እንደሆነ እዚሁ ላይ ይነግረናል ማለት ነው። ተመልከቱ፣ የ30 ሰው ጉልበት አለው ይለናል። ይኸው ለዚህ ጥንካሬ ያለው ወይ የሚል ጥያቄ ሲያነሳ the prophet has given 30 means የ30 ሰው ጉልበት አለው።
ስለዚህ በልምሱም ላይ በግድግዳም ላይ በሚስቶቹም ላይ በባሪያዎቹም ላይ አገኘው ቦታ ላይ የዘር ፈሳሹን የሚያፈሰውና ዮሴፍ ስሜቱ መቋቋም ያቃተው የ30 ሰው የወሲብ ጉልበት ስላለው ነው ሙሐመድ ማለት ነው። ይሄ እንግዲህ ሰሂህ ቡኻሪ 268 ላይ ያለ ሐሳብ ነው ማለት ነው። ሁላችሁም ምን አንደርስታንድ እንድታደርጉት የምፈልገው ምንድን ነው ይሄ የሙሐመድ ህይወት አሳፋሪና በጣም አስቀያሚ ህይወት እንዳለው ግድግዳ ላይ የዘር ፈሳሹን የሚያፈስ ልብሱ ላይ የሚደርቅበት ሴት አይቶ ከመንገድ የሚመለስ ሚስቶቹም በየቀኑ ሴት ባየ ቁጥር የሚያስቸግር 11 ሚስቶች አሉ። ከ11 ሚስቶች ጋር በአንድ ቀን ሌሊት እየዞረ ወሲብ የሚያደርግ የ30 ሰው የወሲብ ጉልበት አለኝ ብሎ የሚናገር ሰው በጣም ለነብይነት ይቅርና መልካም ሰው ብላችሁ የማታስቡት ሰው ነው ማለት ነው። እንግዲህ እግዚአብሔር ከእንደዚህ ያለ ሰው ይጠብቃችሁ። ክርስቶስ ኢየሱስን ብታምኑ የዘላለም ህይወት አላችሁ። ወደ ክርስቶስ ነው። ሻሎም